የኢየሱስ ደም ብቸኛ እግዚአብሔር የተቀበለው ቅድስተ ቅዱሳን ውስጥ ኢየሱስ ብቻ ነው መቀመጫ ያገኘው። ለምን ጨረሰ? ሳይበላ ውሎ አድሮ ዋጋ ከፍሎ ያንን መንገድ ብቻ እግዚአብሔር ቅድስና አውርዶ አይደለም ጥላውን የተቀበለው እከሌን የተቀበለው የሰው ልጆችን የተቀበለው እግዚአብሔር ወደ ራሱ አስጠግቶኝ ነው። ወርዶ አይደለም እግዚአብሔር እኔን አቀርቦኝ ነው። ለአንዴና ለዘላለም ኢየሱስ ብቻ የራሱ እንደሚይዞ ገብቷል። ዕብራውያን ምዕራፍ 9 ከቁጥር 11 እስከ 15 በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ ቃል እንደዚህ ይላል። ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልንና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። በጣም ያስደስት ቃል። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አመድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። ጌታ የተመሰገነ ይሁን። እንግዲህ የመገናኛ ድንኳኗ በጣም ትንሽ ነች አይደል? በሳይዝ ደረጃ። ምክንያቱም ሲሄዱ ይዘውት ነው የሚሄዱት። አንድ ቦታ ይተክሉታል። ከዛ ደመናው ተነስቶ ሲሄድ ደግሞ ይዘው ሄዱና የሚቀመጡበት አካባቢ ደግሞ እንደገና መልሰው ይተክሉታል ማለት ነው። እንደዚህ ያክል ነው። በጣም ትንሽ ነው ማለት ነው። ከድንኳን ነው የሚሰራው። ውስጡ ግን ደግሞ የቃል ኪዳኑ ታቦት አለ። እግዚአብሔር የሚገኝበትም ስለሆነ እጅግ በጣም ደግሞ አስፈሪ ነው። እግዚአብሔር በዓመት አንድ ጊዜ የሚቀበለው መስዋዕት አለው። ሁል ጊዜ እሱን ለመቀበል እግዚአብሔር ሁል ጊዜ ይገኛል። ካህናቱ ወይንም ሊቀ ካህኑ ደግሞ በዓመት አንድ ቀን በጣም በጥንቃቄ ያንን ይዞ ይገባል። ይዞ የሚገባው መስዋዕቱን ሙሉ በሙሉ አይደለም የሚሰዋው ነገር በደጅ ተሰውቶ አልቆ ወደ ቅድስተ ቅዱሳን ይዞ የሚገባው የእንስሳውን ደም ብቻ ነው ይዞ የሚገባው። መስዋዕቱ የሚቀርበው ደጅ ነው። የሚቃጠለው ነገር ሁሉ ነገሩ ደጅ ያልቃል። ደሟን ብቻ ነው ይዞ ወደ ውስጥ የሚገባው እና እግዚአብሔር ሕዝቡን ይቅር ለማለቱ ምልክት ይሰጠዋል። ያም ሊቀ ካህን ሕዝቡ ይቅር ተብሏል የሚለው ምልክት ሲያገኝ ከቅድስተ ቅዱሳኑ መጋረጃውን ገልጦ ይወጣና ይዞ የወጣውን ደም ደግሞ በሕዝቡ ሁሉ ላይ ደግሞ ይረጨዋል ማለት ነው። ሕዝቡ ተቀድሰናል ብሎ ተመልሶ ይሄዳል። ይሄ የደጅ የሆነውን በመብላትና በመጠጣት በመታጠብ አውትዋርድ የሆነውን ሪቹዋል ብቻ ነው። ከዛ ውጭ ወደ ውስጥ ዘልቆ ሰዎችን ቀድሶ በሕያው እግዚአብሔር ፊት እንዲያገለግሉ ሊያደርጋቸው ሊያበቃቸው አልቻለም፣ አይችልምም። እግዚአብሔርም ውስጣቸውን ይቀድስ ብሎ አይደለም የሰጠው። ላመጣ ያለው ነገር ስላለ ለዚያ ጥላ ይሁንልኝ ብሎ ነው የሰጠው። ክብር ለእግዚአብሔር ይሁን። ምንም አይነት ሊቀ ካህን ከዛ በፊት በጣም በእውነት ነው የምላችሁ ኳሊፋይድ የሆኑ ሰዎች ኖረው ያውቃሉ በብሉይ ኪዳን አሮንን ጨምሮ። ከአሮን በኋላ ያሉ በሌዋውያን ዘመን በአሮን ፋሚሊ ላይን ውስጥ ያለ በጣም እንደነ ማን ነው ያ ሰዎቹን ከምድር ያጣበቃቸው በጦር ፊናስ ነው ስሙ። እነ ፊናስ እግዚአብሔር ለዘላለም ኪዳኔን አረጋለሁ ከዘሩ ካህን አይታጣም ሁሉ እስኪልላቸው ድረስ በጣም ትልልቅ ሰዎች አገልግለዋል። የፈለገውን ያክል የከበረ አገልጋይ ይነሳ፣ የሚያገለግለውም የሚገባውም ወደ ምድሪቱ ድንኳን ነው። ይዞ የሚገባውም የጥጃ የጠቦት የበግ ደም ብቻ ነው። አይችልም፣ ሌላ ነገር ይዞ መግባት አይችልም። ከዛ ድንኳን ውጭ ሌላ ድንኳን ውስጥ ይዞ መግባት እና ጌታ ኢየሱስ ክርስቶስ ይዞ ገባ ሲላቸው አዎ ሲሉት ኢየሱስ ይዞ የገባው ወደ ሰማይ ነው፣ ወደ ከበረችው ነው፣ ወደ ዘላለማዊዋ ነው። ምን ይዞ ነው የገባው?
የጥጃ የጠቦት የበግ ደም ነው አይደለም። ይህንንማ የቀደሙት ሊቀ ካህናቶች ስለ ራሳቸውና ስለ ሕዝቡ ኃጢአት ተጨንቀው ይዘው ይገባሉ። ኢየሱስስ የራሱን ደም እስቲ የኢየሱስ ደም በሉ እስቲ የራሱን ደም ለአንዴና ለዘላለም ኢየሱስ ብቻ የራሱን ደም ይዞ ገብቷል። ማንም ከዛ በፊት ይዞ ገብቶ አያቅም። ማንም ከዚህም በኋላ ይዞ አይገባም። የኢየሱስ ደም ብቸኛ እግዚአብሔር የተቀበለው ለዘላለም ጥላውንን መቀደስ የቻለ በሕያው እግዚአብሔር ፊት ሊያበቃኝ የቻለ የኢየሱስ ደም ብቻ ነው። ለዛ ነው ይሄ ሰው እንደዚህ ይላል፣ እሱ ወደ ሰማይ ነው የገባው። ምን ይዞ? የጥጃና የጠቦት ደም እኮ ወደ መሬቷ ነው። ወደ ሰማይ ምን ይዞ? የራሱን ደም። መስዋዕቱም ራሱ ነው፣ አቅራቢውም ራሱ ነው፣ ሊቀ ካህኑም ራሱ ነው። ስርዓቱን የሚፈጽም በእግዚአብሔር ፊት መስዋዕት ይዞ የሚገባው አብ ተቀባይ ነው። በአባቱ ፊት ይዞ የሚገባው ራሱ ነው። መስዋዕቱስ ራሱ ነው። ደሙስ የራሱ ነው። እንኳን ኢየሱስ ሊቀ ካህናችን ሆነ። በየዓመቱ ሊመላለስ ነው፣ በየጊዜው ሊሞት ነው አይደለም። ለአንዴና ለመጨረሻ ጊዜ ኢየሱስ ገባ። ከዚህ በኋላ በየዓመቱ አይወጣም። ተመልሶ እንዳይገባ አይወጣም። ገብቶ ነው፣ እዛው ነው ያለው። ይሄን በጣም በተደጋጋሚ ብዙ ጊዜ ተናግሬዋለሁ። በዛ ገብቶ ቁጭ አለ የሚል ከዚህ በፊት አስተምሬ መቀመጫ የለም። ቅዱስ ተቅዱሳን ለኢየሱስ ብቻ ነው የተገኘለት። ስራህን ጨርሳልና እረፍ አለው። ቅድስተ ቅዱሳን ውስጥ ኢየሱስ ብቻ ነው መቀመጫ ያገኘው። ለምን ጨረሰ? ወዴት ነው ተመልሰ የምትወጣው? ጨርሳል፣ በልቁጭ በላለው አብ። ለአንዴና ለመጨረሻ ጊዜ ኢየሱስ ስለ ኃጢአታችን ታይቷል። ከዚህ በኋላ ስለ ኃጢአት የሚከፈል መስዋዕት አያስፈልግም፣ አልቋል። የኢየሱስ ደም እኔን ለመቀደስ ብቁ ነው። በእግዚአብሔር ፊት እኛን ለማቆም የኢየሱስ ደም በቂ ነው። መስዋዕቱ ሁሉ የሚቀርበው ደጅ ነው። መስዋዕቱ ሁል ጊዜ ከቀረበ በኋላ ደሙ የሚመጣው በቅድስተ ቅዱሳን ውስጥ ነው። ኢየሱስ መስዋዕት ሆኖ የቀረበው አደባባይ ነው። ኢየሱስ መስዋዕት ሆኖ የቀረበው በቀራንዮ በራስ ቅል በጎልጎታ በሰው መሃል ነው። ደሙን ይዞ የገባው ግን ቅድስተ ቅዱሳን። መስዋዕቱን ለደጅ ነው የሚደረገው። ኢየሱስ አደባባይ ሰው መሃል ነው የተሰዋው። ሰው መሃል ነው መስቀል ላይ የሞተው። ሰው መሃል ነው መስዋዕት የሆነው። ያንን ሞመንት እኔ ሁሌ አስበዋለሁ። ሁልጊዜም ደግሞ በእውነት ልናገረው ናፍቃለሁ፣ እጓጓለሁ። ሳስበው አንድ ምነግረው ሰው ቢኖር እላለሁ ሁሌ። ኢየሱስ የሞተ ቀን፣ ደሙ የፈሰሰ ቀን፣ አብ የቀደመው ኪዳን ላይ የነበረውን አገልግሎት ዘግቶ አዲሱን ኪዳን የከፈተበት ቀን። ያ ቀን በጣም ለብዙ ሰዎች አልገባቸውም፣ ተከታዮቹን ጨምሮ። ፈሪሳውያንና የአይሁድ ሕግ መምህራን የሮም ወታደሮች ብቻ እኮ አይደሉም። ተከታዮቹ የነበሩት 11ዱ ይሁዳ ከመሸጡ ውጭ 11ዱ እንኳን እኮ ገና አልተረዱትም። ተበተኑ፣ ትተውት ሁሉ ሄዱ። ማንም የገባው የለም። አብ ምን እየሰራ እንዳለ፣ ጌታ ኢየሱስ ክርስቶስ ምን እያከናወነ እንዳለ አልተረዳውም ማንም ሰው። ያቺ ቀን ዝም ብላችሁ ሳሉት እስቲ እርቃኑን እየተደበደበ የሚሰቀልበት ቦታ እስኪደርስ ድረስ ጌታ ኢየሱስ ክርስቶስ ጸጥ። እኔ ብዙ ጊዜ ነው የምናገረው፣ አልዓዛር ከሞት ተነሳ። በጣም አስደናቂ ነው። አንድም ቦታ ግን አልዓዛር ባይዘው ባለውለታዬ ነው ኢየሱስ ብሎ ቆሞ የሰበከበት ቦታ የለም። ከሞት የተነሳ 3 ሰው እኮ አንዳቸውም አልሰበኩ። ቁጭ ብሎ 3 ዓመት የተማሩት 30 ዓመት ሰበኩት። አትሊስት የሐዋርያት ሥራ የሰበኩት ቁጭ ብሎ የተማሩት ናቸው። ጌታ የተባረከ ይሁን። ወንጌል በጣም ከባድ ነው። እውነትን እምላችሁ ይሄን ጆሮ መለጠፍ አይደለም ከባዱ የሰው ሕይወት መለወጥ ነው። የሰውን ሕይወት አፕስ ኤንድ ዳውን የሚገለብጥ ደግሞ የእግዚአብሔር ቃል ውስጥ ሲገባ ልትክደው አትችልም። ሁለቴ ነው ባይዘዌ አላቆም የምትለው
ከዛ በኋላ አንቆ ይዛል፣ መንገድ ላይ ፍሬም ያደርጋል፣ ኮርነር ያስይዛል። ኢየሱስ ጌታ ነው። እና ለማስተጓጎል ሲጥሩ አንዱ ጆሮ ሲቆርጥ ከዛ አንስቶ ኢየሱስ ይለጥፋል። ከዛ መንገዱን ይሄዳል፣ ይተፉበታል። በጣም ስሜት የሚቀሳቀስ ብዙ ነገር እኮ አደረጉት። በጥፍ ፊቱን በጨርቅ ሸፈኑ አለ ቢለው በቀይ ጨርቅ ሸፈኑት ይልና ጭንቅላቱን በበትር በሸንበቆ መታው። ከዛ በጥፍ ያሉትና የአይሁድ ንጉሥ አሉት። ስላቅ እንደው እያሾፉ ነው፣ ግን እኮ እውነታቸው ነው እኮ። የአይሁድ ንጉሥ እኮ ነው። የአይሁድ ንጉሥ ማን ነው በጥፍ የመታ? ትንቢት እናገራለሁ ስትል አልነበር? ማን የመታህ አሉት። አንተ ነህ የመታኸኝ ማለት የሰውን ሁሉ ልብ ያውቃል ይላል እኮ መጽሐፍ ቅዱስ። በጥፍ የመታውን አይደለም ያሰብከውን ያውቃል። የፈጠረውን ሰውዬ ፈጣሪው እኮ ነው፣ ሊያድነው እኮ ነው ሰው የሆነው። በጥፍ መታው። ማን የመታህ እስቲ ትንቢት ተናገር ሲሉት ዝም አለ ይላል። ጸጥ አለ። ለምን? ሊሞት ነዋ። ያንን ኪዳን ማድረግ አለበታ። ያ መቀደሻችን መንጫችን ህሊናችንን ከሞተ ሥራ አንጽቶ ሕያው እግዚአብሔርን እንድናመልክ የሚያደርገንን ቅዱስ ደም ኢየሱስ መስዋዕት አድርጎ ሊያቀርብ ነዋ። ታዲያ ጻጣ የሚበልጥ ከፊት አለ። የታገሰው ለዛ ነው እንጂ ምድር ላይ ስሙ ያልተጠቀሰ አንድ ተራ ባሪያ በጥፊ መቶት አይደለም። የምድር ነገስታት ገዢ ነው ኢየሱስ። የምድር ነገስታት ገዢ ነው። ታሪክን ወደ ቀኝ ወደ ግራ የሚያደርገው ኢየሱስ ነው። የታሪክ ባለቤት ነው። የታሪክ ምንጭ ነው። የታሪክ ጸሐፊ ነው። ታሪክ ሰሪም እሱ ነው። ታሪክ እሱ ላይ ነው ያለው። ከሱ የተሰራ አይተን ነው እኛ ሪከርድ አድርገን የምናወራው። ታሪክ በእጁ ነው ያለው። ሂስትሪ ሜክ የሚያደርገው ኢየሱስ ነው። ስሙ የተመሰገነ ይሁን። አንድ ተራ ሎሌ አይደለም። የምድር ነገስታት ተመልሶ ዳግም ምጽአት አለ። ሰሞኑን ኢየሱስ ተመልሶ ሲመጣ የምድር ነገስታት ተራራ ስር ሆነው ውደቁብን ይላሉ፣ እሱ ፊት ላለመቆም። ያን ያህል አስፈሪ ሆኖ በክብሩ ለማዳን ሲመጣ ትሑት ሆኖ ዝቅ ብሎ ራሱን ባዶ አድርጎ በሰው ምሳሌ ተገኝቶ የባሪያ መልክ ይዞ ሰው ፊት ቆሞ በጥፊ የሚመታውን በበትር የሚመታውን ትንቢት ተናገር ያለ የሚሰድበውን እሱን ሰውዬ ለማዳን ጸጥ። አንተን የመታኝ ቢለው መላእክት ያጠፉታል ሰውየው። ጸጥ። ኢየሱስ እየመታው ቀጥል። አንድ ቀን ሲበራልህ የደበደብኩት እኮ ጌታዬን ነው ብለህ ትሰብካለህ። ጸጥ ብሎ መንገዱን ሄደ። ጲላጦስ ፍርድ ወንበር ፊት፣ እዚህ ቤት ሁሌ ስለሆነ የምናወራው፣ ጲላጦስ ፍርድ ወንበር ፊት 40 ገርፈው ተልትለው ደሙ ከሰውነቱ ላይ እየወረደ ጸጥ እያጣጣረ ዝም። ያንን 0.8 ኪሎ ሜትር ደረቅ እንጨት አሸክመው ይዞት ሲወጡ ዝም። መሸከም አቅቶት ሲወድቅ ያ ማን ነው? የሊቢያው ሰው የቀሬናው ስምዖን ነው ዮሴፍ ነው? ስምዖን ተሸከመለት እንጨት ሲሉት የሱን እንጨት አሸክመው ሳይበላ ውሎ አድሮ ዋጋ ከፍሎ ያንን መንገድ አንዳንድ ሴቶች ትዝ ይላቸዋል። መንገድ ላይ ልብሱን እየያዙ ጮሁ ሲሉ ለእኔ አታልቅሱ፣ ለልጆቻችሁ አታስቆሙኝ። እዚህ ጋር አሁን ጠቅልሎ የጸሎት መልስ ሊሰጥ ነው ሞቶ። አታስቆሙኝ። አልፎ ሄደ። ደረቅ እንጨት ላይ ቀኝና ግራ እጁን ቸንክረው እግሩን አነባብረው ቸንክረው እርቃኑን ሰቀሉት። ማሰብ አይቻልም። ማሰብ አልችልም እኔ። እርቃኑን ነው ሰቀሉት የሚለው መጽሐፍ። ኔክድ ነበር ባይዘው። ለነሱ መሲህ አይደለማ፣ አዳኝ አይደለማ። ለነሱ እኮ ኢየሱስ ጌታ አይደለም። እየሰቀሉት ያሉት እኮ አይሁዳውያን ይሰቀል አስወግደው ሲሉት ጲላጦስ በሮማውያን እጅ አሳልፎ ሰጠው። ስለዚህ አይሁዳውያን ይወገድልን ያሉት አንድ ሰው ነው። ለነሱ ለሮማውያን ማንኛውም በመስቀል እንደሚሰቀል አይነት ሰው ነው የሰቀሉት ኢየሱስን። እርቃኑን ሰቀሉት። አልበቃ ብሏቸው ጦር ይዘው መጥተው ጎኑን ደምና ውሃ ከውስጥ ወጣ። ሰውነቱ ላይ ያለ ደም በሙሉ ፈሶ አለቀ አይደል? ተጠማው ያለ እኮ ሲስኮሲስ ዲሃይድሬት ነው አይደል? ፈሳሽ አለቀ ከሰውነቱ።
ጌታ ኢየሱስ ክርስቶስ ምንም አይነት ኃይል አልተጠቀመም። ለመውረድ ጥረት አላረገም። እኔን የመቀደስ ሥራ የሚሰራው እዛ ጋር አዲሱ ኪዳን የሚመረቀው የሚከፈተው እዛ ጋር ነው። በክርስቶስ ውርደት በፈሰሰ ደም በተደረገ መስዋዕትነት አዲሱ ኪዳን ይከፈታል። ይሄው ይሄ ሰው ይሄንን ይጽፋል። የኮርማ ደም አይደለም፣ የጠቦት ደም አይደለም፣ የበግ ደም አይደለም። ታዲያ የራሱ ደም ይሄንን ደም ይዞ ይገባል በእግዚአብሔር ፊት መስዋዕት ሆኖ የሚቀርበው መስዋዕት አቅራቢም ሆኖ የሚነሳው ሊቀ ካህናችን ኢየሱስ ነው። የብሉይ ኪዳን ሪቹዋልስ ድግግሞሽ ያለበት ስርዓት አስፈሪ ነው፣ ግን የደጅ ነው። ውስጥን ሊቀድስ አይችልም። የደጅ ነው። በጣም አስፈሪ ነው። በጣም ያንቀጠቅጣል፣ ትደነግጣለህ። በጣም ብዙ ሰው እንደሱ አይነት ነገር ይወዳል። ከው የሚያደርገው ነገር ይወዳል። ለምንድን ነው ኢየሱስን የማይቀበለው? ሲምፕል ነው። ሲምፕል ነው። ብሉይ ኪዳን መቅረብ አትችልም፣ ደጅ ቁጭ በል። አዲስ ኪዳን ና ወደ ውስጥ ግባ። ኢትስ ኦል አባውት አክሰስ። አዲስ ኪዳን ነው አክሰስ አርግ። ና ግባ አለው። ግባ። ለአንዴና ለመጨረሻ ጊዜ ገብቻለሁ ሲል ኢየሱስ ሲገባ መጋረጃው አይዘጋም፣ ክፍቱን ነው። ሌላው ሊቀ ካህን ሲገባም ይዘጋል፣ ሲወጣም ይዘጋል፣ አትገባም። አዲስ ኪዳን አክሰስ አርግ፣ ና ግባ። ለምን? የቀረበው ደም ውጪህን ብቻ አይደለም ውስጥህን ይቀድሰዋል። ከሞተ ሥራ ያነጻል፣ ህሊናህን ይቀድሰዋል። መጽሐፍ ቅዱሱ ስለሚፈቅድልኝ እናገራለሁ። ምንም ነገር ከኢየሱስ ደም ውጪ ሊቀድስ አይችልም። በጸሎት አትቀደስም። በጣም ሲሪየስሊ ቁጭ ብለህ በማንበብ አትቀደስም። የሚቀድስ የኢየሱስ ደም ብቻ ነው። ከሞተ ሥራ ወደ ሞት ከሚያደርስ ድርጊት ህሊናህን በውስጥ ያለውን አስተሳሰብን በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። የኢየሱስን ደም በሌላ ነገር ለመተካት መሞከር የተሰራውን የመስቀል ሥራ ማክፋፋት ነው። ይኸው ልንመለስ አንችልም። ወደ ኋላ ልንመለስ አንችልም። ከዚህ በኋላ ስለ ኃጢአት የሚቀርብ መስዋዕት የለም። አለቀ። እግዚአብሔር ዘጋ። ጨረሱ። ከክርስቶስ ደም ውጪ መቀደሻ የለም። የኢየሱስ ደም ብቻ ይቀድሳል። የተከፈለው መስዋዕትነት የዛሬ 2000 ዓመት ኢየሱስ መስቀል ላይ ሞተ። ከዛ በኋላ የቀረበ መስዋዕት የለም። በክርስቶስ ደም በኩል ጨርሶ በተቀመጠበት ቦታ ልንቀመጥ አብረ ነው። የክርስቶስ ደም ከውስጥ ወደ ውጭ ይቀድሰናል። የእንስሳ ደም አደል ያለው ንጽጽሩን ሲያቀርበው የእንስሳ ደም ሰውን ደጅ ደጁን መቀደስ ከቻለ ደጅ ደጁን የእንስሳ ደም ውስጡን አይቀድስም፣ ግን ውጭውን አትሊስት እንዲህ ሊቀ ካህኑ ወጥቶ ሲረጭ ደጅ ደጁን አራግፎ ውስጥን እኮ አይቀድሰውም። ምን ማለት መሰለ? ውስጥን አይቀድስም ማለት ደጅ ደጁ ከተቀደሰ በኋላ ሰውየው ተመልሶ ሄዶ ይሰራል። ባይዞ የኢየሱስ ደም ደግሞ ውስጥን ከቀደሰው በኋላ እማትሰራበትን አቅምም ይሰጣል። እግዚአብሔር መንፈስ ቅዱስ ጉልበት ይሰጣል። እግዚአብሔር ወልድ ደግሞ በመስቀል ላይ መስዋዕት ሆኖ ይቀርባል። እግዚአብሔር መስዋዕቱን ይቀበላል። በዘላለም መንፈስ አማካኝነት ራሱን ምን አድርጎ ነው አቀረበ የሚለው? ነውር አልባ መስዋዕት አድርጎ ለእግዚአብሔር ካቀረበ ኢየሱስ ነውር አልባ መስዋዕት አድርጎ ራሱን አቀረበ። ነውር አልባ የብሉይ ኪዳን መስዋዕቶች በሙሉ ነውር አልባ የሚባለው በጉ ካልተሰበረ ካልታወረ እንከን ላዩ ላይ ከሌለበት ነውር አልባ ነው ይባላል። ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ነው። ለዘላለም ነውር አያውቅም። ለዘላለም በአባቱ አይነት ቅድስና የኖረ ነው።
ራሱን መስዋዕት አድርጎ ሲያቀርብ ነውር አልባ ነው እግዚአብሔር አብ ሲያየው። ታዲያ የእርሱ ደም ከሞተ ሥራ ሕሊናችንን አንጽቶ ሕያው እግዚአብሔርን እንድናመልክ የሚለው ትክክለኛ ቃል እንድናገለግለው ነው የሚለው ቃሉ። ትክክል የሚጠቀመው የግሪክ ቃል የዕብራውያን መጽሐፍ የሚጠቀመው የግሪክ ቃል ሊቀ ካህኑ በቤተ መቅደስ ውስጥ ሲያገለግል ካህናቱ አብረው የሚያገለግሉትን አገልግሎት ወክሎ የገባ ቃል ነው። ስለዚህ የአዲስ ኪዳን በክርስቶስ ደም በኩል የመጣ አማኝ በሙሉ ካህን ነው። ጌታ ኢየሱስ ክርስቶስ ካህንም ንጉስም ሆኖ ነው የገባው። ካህንም ንጉስም ሆኖ ነው የገባው። እኛ ተከትለኑ ካህናት ሆነን እንገባለን። ሕያው እግዚአብሔርን ለማገልገል ከሞተ ሥራ ሕሊናችንን የኢየሱስ ደም ሊያነጻው ችሏል። እግዚአብሔር የልጁን የክርስቶስ ኢየሱስን ደም ብቻ አይደለም በክርስቶስ ደም በኩል የመጣነውን እኛንም ተቀብሎናል። እኔንም ተቀብሎ በምን እርግጠኛ ነህ? የቀረበው መስዋዕት ብሉይ ኪዳን ላይ ያቀርበው ሰዎችን እንደዛ ማረክ ከቻለ አዲስ ኪዳን ላይ ኢየሱስ ቀርቦ እቀበለዋለሁ መስዋዕትህን አለው አብ። እኔስ በክርስቶስ ደም በኩል ወደ አንተ እመጣለሁ አልኩት። አብ በልጄ ደም በኩል ከመጣ እንደ ልጄ አንተንም እቀበልሃለሁ። እግዚአብሔርን እንድናገለግለው የኢየሱስ ደም ብቃታችን ነው። አንድ ዘላለማዊ ሊቀ ካህን አለን። እኛ ሁላችን ካህናት ነን። የት ነው ያለነው? ቅድስተ ቅዱሳን ገብተናል። በክርስቶስ ደም በኩል ገብተናል። ያ ንጹሕ ክቡር ቅዱስ ደም ለዘላለም በእግዚአብሔር ፊት ይታይልናል። እኛ ሁላችን እግዚአብሔርን ዝቅ ብለን በትህትና በክርስቶስ ደም በኩል እናመልከዋለን፣ እናገለግለዋለን። የሚገባውን መስዋዕት እናቀርብለታለን። የሚገለገለው ቅዱስ እግዚአብሔር ነው። የምናገለግለው እኛ ነን። እግዚአብሔር ቅድስና አልቀነሰም። እግዚአብሔር ቅድስና አውርዶ አይደለም ጥላሁንን የተቀበለው እከሌን የተቀበለው የሰው ልጆችን የተቀበለው። እግዚአብሔር ወደ ራሱ አስጠግቶኝ ነው። ወርዶ አይደለም። እግዚአብሔር እኔን አቀርቦኝ ነው። በክርስቶስ ደም በኩል እኔን አቀርቦኝ ነው። ክብር ለኢየሱስ ይሁን። ዋው! ቅድስተ ቅዱሳን ውስጥ ነው ያላችሁት። የክርስቶስ ደም ብቃታችን፣ የክርስቶስ ደም ጉልበታችን፣ የክርስቶስ ደም ለዘላለም በእግዚአብሔር ፊት ለመቆም ድፍረታችን። በሌላ መንገድ እንዳትሞክሩት። አንዳንዴ አዲስ ስንሆን በጌታ መንግሥቱ ስንመጣ የክርስቶስ ደም ስንቆይ በሌላ ነገር ለመክረም እንሞክራለን። ከኢየሱስ ደም ውጪ እግዚአብሔር ማንንም ሰው ሊያይም ሊቀበልም አይችልም። ዘላለም በእግዚአብሔር ፊት የምንኖረው በልጁ ደም። ክብር ለኢየሱስ ይሁን። በደሙ በኩል ገብታችሁ በሌላ መንገድ ለመክረም እንዳትሞክሩ። ሁሌ ቫልዩ አርጉት። የኢየሱስን ደም ዋጋ ስጡት። እጅግ ክቡር ነው። ሁሉ ጊዜ እኔና እግዚአብሔር የምንገናኘው በልጁ ደም በኩል ነው። በተሰራው ሥራ በኩል ካልሆነ በቀር እኔ ለዘላለም በእግዚአብሔር ፊት መቆም አልችልም። ሁሌ አክብሩት፣ ሁሌ ዋጋ ስጡት፣ ሁሌ አመስግኑት፣ የሚገባውን የሕይወት ምላሽ ስጡት። ክብር ለኢየሱስ ይሁን።